for Forte 2. አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የፏፏቴ ቲዩብ ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። አዲስ የክልል አደረጃጀት ሊፈጠር ነው። ነባሮቹ ክልሎች ሊፈርሱ ነው ተባለ። የዞን አደረጃጀትም ሊቀር ነው ተብሏል። በዝርዝር እንመለከተዋለን። ኦሮሚያ ክልል የመንግስት ተቋማትን አዲስ መዋቅር ለውጥ ሊያደርግ ነው። አሁን ያሉት ቢሮዎች ቁጥር ይቀንሳሉ ተብሏል። እንመለስበታለን። የኢትዮጵያ አየር መንገድ አውሮፕላን አደጋ ደረሰበት። መንደርደሪያው ተሰንጥቆ አውሮፕላኑ ተቀርቅሯል ተብሏል። እናየዋለን። ጀዋር መሐመድ ጮማ የሆነ አጀንዳ አገኘ። ወደ ቀደመው አቋሙ ተመልሷል ተባለ። ድመት መንኩሷ አመሏን አትረሳ ይላሉ አበው። ምን ይሆን ያገኘው? እንመለስበታለን። አድማጮቻችን፣ ተመልካቾቻችን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩን። ክልሎች ሊፈርሱ ነው። አዲስ ክልል አደረጃጀት ይኖራል። የዞን አደረጃጀት ሊቀር ነው። አዲስ አበባ እና ድሬዳዋ ራሳቸውን ችለው ክልል ይሆናሉ ተባለ። የብልጽግና ማዕከላዊ ኮሚቴ በአዳማ ከተማ ከሰኔ 23 2018 ጀምሮ ዝግ ስብሰባ እያካሄደ ይገኛል። በዚህ ስብሰባ ላይ ዋና አጀንዳ ተብሎ የተለያዩ 5 ነጥቦች ናቸው። አንደኛ፣ የአዲስ አበባ የድሬዳዋ ከተሞች ወደ ክልል ማደግ። ሁለተኛ፣ የኢትዮጵያን መንግስታዊ ስርዓት ከፓርላማዊ ስርዓት ወደ ፕሬዝዳንታዊ ስርዓት መቀየር። ሶስተኛ፣ አሁን ያለውን የክልሎች አደረጃጀት አፍርሶ በጂኦግራፊያዊ የክልል አደረጃጀት መተካት። አራተኛ፣ የመሬት ባለቤትነት መብት ከህዝብ ወደ ግል መቀየር። አምስተኛ፣ የአገሪቱን ህገ መንግስት የመቀየር አጀንዳዎች ላይ በጥልቀት ተወያይቷል ተብሏል። በዚህ መሰረት በቀጣይ 5 ዓመታት ሙሉ በሙሉ ስራ ላይ የሚውሉ ውሳኔዎች መወሰናቸው ተረጋግጧል። ይህ የብልጽግና ውሳኔ በአዎንታም በአሉታም የተለያዩ አስተያየቶች እያስተናገደ እንደሚገኝ የተመለከተን ሲሆን በቀጣይ የኢትዮጵያ አገራችን እጣ ፈንታ ላይ ምን ውጤት ሊያስከትል እንደሚችል አብረን የምንመለከተው ይሆናል። በዚህ ውሳኔ ውስጥ ትልቅ መነጋገሪያ የሆነው የአዲስ አበባ ከተማ በዙሪያ ያሉትን የሸገር ከተማ ክፍለ ከተሞች በማካተት ወደ ክልል ታድጋለች የሚለው ሲሆን ከወዲሁ ከፍተኛ የሆነ ተቃውሞ እየቀሰቀሰ ይገኛል። ከዚህም በፊት ኦሮሚያን የሚያፈርሳት ኦሮሞ ብቻ ነው ሲሉ አንዳንድ ጸሐፊዎች ለምሳሌ እነ ሱልጣን አብዳ ሲጽፉ ነበር። ያ ቀን ደርሶ ኦሮሚያን ከኢትዮጵያ ሊገነጥል ነው ተብሎ የሚተቸው ፊንፊኔ የመሸገው የጉለሌና የ4 ኪሎ ኦህዴድ ብልጽግና ጽምዶ ኃይል በተቃራኒ ኦሮሚያን በክላስተር 6 ቦታ ከፋፍሎ በማፍረስ እንዲሁም አዲስ አበባን ሸገርን አንድ ላይ አዋህዶ ከኦሮሚያ የተነጠለች ክልል ለማድረግ ጫፍ ላይ ደርሷል። ይህ አዲስ ኃይል በኦሮሚያ ፍርስራሽ ላይ ልሙጧን የኢትዮጵያ ኢምፓየር ዳግም ለመገንባት ቆርጦ የተነሳ መሆኑ አሁንም ብዙዎቻችሁን ግራ ሊያጋባችሁ ይችላል። በተለይ ፌዴራል ስርዓቱንና የብሔራዊ ክልል መዋቅርን ለሚደግፍ የኦሮሞ ሕዝብ ትልቅ ፈተና ነው ሲሉ ሱልጣን አብደላ ጽፈዋል። የኦሮሚያ ክልል የመዋቅር ለውጥ ሊያደርግ ነው። የኦሮሚያ ክልል የክልል ቢሮዎችን ብዛት ሊቀንስ ነው። በክልሉ በተዘጋጀው አዲስ ረቂቅ ሰነድ አማካኝነት አዲስ የቢሮዎች አደረጃጀት እንዲኖር ተወስኗል። በዚህ መሰረት አጠቃላይ ሊኖሩ የሚገባቸው ተብሎ የተወሰኑ የቢሮዎች ብዛት 21 ብቻ ሲሆኑ ሌሎቹ በእነዚህ ቢሮዎች ውስጥ ከስር በኢንስቲትዩትና በአገልግሎት ደረጃ ተውጠው ይደራጃሉ ተብሏል። ይህ የተደረገው ዋነኛው ምክንያት የመንግስት ወጪ መቀነስና የአገልግሎት ፈላጊውን ህዝብ ከእንግልትና ከወረቀት ጋጋታ ለመታደግ ነው የተባለ ሲሆን በእውነት ይህ አዲሱ የቢሮዎች አደረጃጀት ሰራተኛን ለመቀነስ ነው ወይስ የአገልግሎት ቅልጣፌን ለማምጣት ነው ሲሉ ዜጎች በጥርጣሬ አይን እየተመለከቱት ይገኛሉ። ከዚህ ቀደም በክልሉ በቢሮ ደረጃ የነበሩ መዋቅሮችን በኮሚሽን፣ በኢንስቲትዩት፣ በባለስልጣን መስሪያ ቤት፣ በአገልግሎት ዘርፍ እንዲሁም 5 ተቋማትን በልዩ ሁኔታ ለማዋቀር ረቂቅ ሰነድ ማዘጋጀቱን ዋዜማ ዘግቧል። ክልሉ ከዚህ ቀደም በቢሮ ደረጃ የነበሩና በኮሚሽን ደረጃ ያዋቀራቸውን መስሪያ ቤቶች በፓብሊክ ሰርቪስ ኮሚሽን እና የማረሚያ ቤት ኮሚሽን ሲሆኑ በባለስልጣን ደረጃ ያዋቀራቸው ደግሞ በቁጥጥር ባለስልጣን፣ የኮንስትራክሽን ባለስልጣን፣ የገዳ ልዩ ኢኮኖሚ ዞን ባለስልጣን መሆናቸውን ዋዜማ ከደረሳት ረቂቅ ሰነድ ተመልክታለች። በልዩ ሁኔታ የተዋቀሩት ደግሞ በክልሉ ያሉ ዩኒቨርሲቲዎች የሚያስተዳድር መስሪያ ቤት፣ የኦሮሚያ ብሮድካስቲንግ ሰርቪስ ኦቢኤን፣ የአደጋ ስጋት ወይም ቡሳ ጎኖፋ፣ ኦሮሚያ ፖሊስ እና የኦሮሚያ ሉዓላዊ ፈንድ መሆናቸውን በሰነዱ ተመልክቷል። ከዚህ ቀደም የነበሩና ባሉበት የሚቀጥሉ ቢሮዎች የትምህርት ቢሮ፣ ጤና ቢሮ፣ የግብርና ቢሮ፣ የገቢዎች ቢሮን ጨምሮ 21 ቢሮዎች ሲሆኑ እነዚህ ቢሮዎች በራሳቸው
ሌሎች ንዑስ መስሪያ ቤቶችን እንዲቆጣጠሩና እንዲያስተዳድሩ ስልጣን ተሰጥቷቸዋል። ራሳቸውን ችለው እንዲቀጥሉ በተደረጉ ቢሮዎች ስር እንዲተዳደሩና እንዲቀላቀሉ ከተደረጉ በርካታ ቢሮዎች መካከል በሰላም ቢሮ ስር የጸጥታና አስተዳደር እንዲሁም የሚሊሻ ጽሕፈት ቤቶች፣ በማዕድንና ኢነርጂ ቢሮ ስር የማዕድን ኢነርጂ ባለስልጣን፣ በመሬት ቢሮ ስር የልማት ተነሺዎች ኤጀንሲ፣ በኢንዱስትሪ ቢሮና የልማት ተቋማት ስር የህብረት ስራ ማህበራት፣ የልማት ተቋማት ፐብሊክ ሰርቪስ ኮሚሽን ስር የፐብሊክ ሰርቪስ ቢሮና የስነ ምግባር ጸረ ሙስና ኮሚሽን እንዲተዳደሩ በረቂቅ ሰነዱ ላይ ሰፍረዋል። በማህበራዊ ጉዳይ ቢሮ ስር የህፃናት፣ የአረጋውያን፣ የማዕድ ማጋራት፣ የአቅመ ደካሞች፣ የቤት ግንባታና እድሳት ጉዳዮች ጽሕፈት ቤት እንዲተዳደሩ፣ በስፖርትና ባህል ቢሮ ስር ባህልና ቱሪዝም እንዲሁም የስፖርት ወጣቶች እንዲተዳደሩ መወሰኑ ሰነዱ አብራርቷል ሲሉ ዋዜማ ዘግባለች። በተጨማሪም 3 የክልል ቢሮዎች ተጨማሪ ተልዕኮ እንዲሰጣቸው የሚያትተው ረቂቅ ሰነዱ የከተማ ልማት ቢሮ፣ የፕላን ኢንስቲትዩት እንዲሁም የኦሮሚያ ፖሊስ መሆናቸው ዋዜማ በስፋት አስነብቧል። የኢትዮጵያ አየር መንገድ አውሮፕላን አደጋ ገጠመው። ሰኔ 25 ቀን 2018 ዓ.ም ከሰዓት በኋላ ከአዲስ አበባ ተነስቶ ጋምቤላ አውሮፕላን ማረፊያ ያረፈው የኢትዮጵያ አየር መንገድ ቦምባርዲየር ዳሽ 8 ኪው 400 የበረራ ቁጥሩ ኢቲ 235 አውሮፕላን ማረፊያው ላይ ባጋጠመው የመሰረተ ልማት መደርመስ ምክንያት ከባድ አደጋ አስተናግዷል። ምንም እንኳ ይፋዊ የበረራ መከታተያ መረጃዎች መጀመሪያ ላይ ክስተቱን እንደ ተራ የበረራ መዘግየት አድርገው ቢዘግቡትም ከስፍራው የተገኘው ፎቶዎችና የተሳፋሪዎች ምስክርነት ግን የአየር ማረፊያው አስፋልት መሰነጣጠቅና መደርመስ በግልጽ አሳይቷል። አውሮፕላኑ ያረፈበት ቀጭን የአስፋልት ንብርብር አውሮፕላኑ ከባድ ጭነት ምክንያት የተሰበረ ሲሆን የቀኝ በኩል ዋና ድርብ ጎማ አስፋልቱን ጥሶ ከስር ባለው ቀይ አፈር ውስጥ ሰጥሞ መቅረቱ አውሮፕላኑ በከፍተኛ ሁኔታ አጋድሎ ብቻውን የመሮጫ መስመሩ ዘግቶ ውሏል ተብሏል። በአደጋው ወቅት የአደጋ ጊዜ ሰራተኞች በፍጥነት ደህንነቱን ያስከበሩ ሲሆን ምንም አይነት የተሳፋሪ ጉዳት አልደረሰም ተብሏል። ኦቦ ጀዋር መሐመድ ወደ ቀደመው አቋሙ ተመልሷል። ከቅርብ ጊዜ ወዲህ በኢትዮጵያ ስም የለበሰውን ካባ አውልቆ አሽቀንጥሮ ጥሎታል። እጅግ የሚገርመው የሚያሳዝነው ግን በዚህ ያልተቀደሰ ጋብቻ ተስፋ አድርገው አብሮት የተሰለፉ ወገኖች አውላላ ሜዳ ላይ ሲጥላቸው እንዴት ያሳዝናሉ። እንደ መሳይ መኮንን ያሉ ግለሰቦች ጀዋር የከዳቸው መስሎ መታየቱ የራሳቸውን ለቅሶ ጀምረዋል። አብይ አጀንዳ ሰጥቶት አስከዳን እያሉ ያለፈውን ስህተታቸውን ለመሸፈን እየተሯሯጡ ነው። እኛ ግን ድመት መንኩሳ አመሏን አትረሳ ብለን ያኔውኑ አስጠንቅቀን ነበር፣ ሰሚ አተን እንጂ ሲሉ እነ አዳነ ተሰማ ዘግበዋል። የኦቦ ጀዋር ለቅሶ ከምን የመነጨ ነው? ጀዋር ለቅሶውን እያቀለጠው ያለው አገራዊ ምክክር ኮሚሽን ተከትሎ በቋንቋ ላይ ብቻ የተመሰረተው የፌዴራል አወቃቀር እንደሚከለስ በመረዳቱ ነው። አወቃቀሩ ከተከለሰ ኦሮሚያን ወደ ተለያዩ ክፍለ ሀገራት የመከፋፈል ሀሳብ የኦሮሞን አንድነት ይሸራርፋል። እንዲሁም እስካሁን በኦሮሞነት ስም ስልጣን ሲጋሩ የነበሩ የኦሮሞ ልሂቃን መካከል የመከፋፈል አደጋ ይፈጥራል የሚል ስጋት አለው። ከምንም በላይ ደግሞ የአዲስ አበባና የድሬዳዋ ጉዳይ ደግሞ በግንባር ቀደምነት የምክክር ኮሚሽኑ አጀንዳ የሆነው መቅረባቸውና ራሳቸውን ችለው በክልልነት እንዲደራጁ መታቀዱ ኦሮሚያ በእነዚህ ከተሞች ላይ ያለውን ባለቤትነት ጥያቄ ገደል እንደሚከተው ያምናል። በመሆኑም አሁን ያለው የቋንቋ ፌዴራሊዝም አወቃቀር እንዳለ እንዲቀጥል ድምፁን ከፍ አድርጎ እየወተወተ ይገኛል። ያኔ ማስተር ፕላኑ አስታኮ አዲስ አበባ ኦሮሚያን ልትውጣት ነው ብሎ በኢህአዴግ ላይ የኦሮሞን ወጣት እንዳነሳሳው ሁሉ አሁንም አብይን ወይም ብልጽግናን ኦሮሚያን ሊያፈርሳት ነው እያለ ነው። እንደቀደመው ይሳካለት እንደሆነ ወደፊት የምናየው ይሆናል። እውነትም መንግስት በቋንቋ ላይ የተመሰረተ ፌዴራሊዝም የሚያስቀር ከሆነ እንዲሁም አዲስ አበባን እና ድሬዳዋን ራሳቸውን ችለው ክልል እንዲሆኑ ማድረግ ከቻለ በዚህ የፌዴራሊዝም ጦስ መከራቸውን ለበሉ ኢትዮጵያውያን እና የኢትዮጵያ አንድነት ለሚያሳስባቸው ወገኖች ትልቅ ድል ነው። አሁን ያለው መንግስትም ይህ ካሳካ በታሪካዊ መዝገብ ላይ ስሙን በወርቅ ቀለም ይጽፋል። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉን። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ